የትግራይ ጤና ቢሮ በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ አቀረበ። በወልቃይት ውጊያ ተከፈተ። የዱባዩ ቢሊዮነር አላፍ አል አብቱር ለዶናልድ ትራምፕ የጻፈው ጠንካራ ደብዳቤ። የትግራይ ጊዜያዊ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሶች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋም ባስተላለፈው አስቸኳይ ጥሪ በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥ እና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠነቀቀ። ቢሮ የካቲት 26 ቀን 2018 ዓ.ም በወጣው አስቸኳይ ጥሪ የህይወት አድን አገልግሎቶች ዳግም መጀመር ካልቻሉ በሚሊዮን የሚቆጠሩ ሰላማዊ ሰዎችን ሊከላከል በሚችል በሽታና ሞት ለአደጋ ይጋለጣሉ በማለት በአስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖር አሳስቧል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ሊቀለበስ ለሚችል ህመምና ለሞት በሚዳርጉ አደጋዎች እንዳይጠቁ አፋጣኝ ጣልቃ ገብነት ያስፈልጋል ሲል ቢሮ በጥሪው ገልጿል። ቢሮ ባወጣው መግለጫ የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግለት የሚገባ መሆኑንና በፖለቲካዊ ምክንያቶች ሊገደብ እንደማይገባ አስገንዝቧል። የዓለም ጤና ድርጅት WHO አስተዳደራዊ ደንብን በመጥቀስ ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎት የማግኘት መብት እንዳለውና መሰረታዊ የሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባ በጽኑ አሳስቧል። በወልቃይት ውጊያ ተከፈተ። በዛሬው ዕለት በወልቃይት ሁመራ ዞን የፋኖ ታጣቂዎች በተከዜ ዘብ ላይ ውጊያ መክፈታቸውን የአንድ አፍታ ሚዲያ ምንጮች ተናገሩ። በዞኑ ቤተሞሎ በተባለ ስፍራ አቅራቢያ በምትገኘው ጎድጎዳ ቀበሌ ላይ ከፍተኛ ውጊያ መደረጉን አንድ ከፍተኛ የአካባቢው አመራርና ነዋሪዎች ለአንድ አፍታ ሚዲያ አረጋግጠዋል ብለዋል። ውጊያውን የከፈቱት ሰፈር መለስ በተባለ ግለሰብ የሚመራ የፋኖ ክንፍ ነው የሚሉ ምንጮች ተከዜ ዘብ ታጣቂዎች ላይ የተከፈተው ጥቃት ድንገተኛ እንደሆነ ያስረዳሉ። በዚህ ውጊያ 8 የሚደርሱ የፋኖ አባላት ሲገደሉ 4 የሚሆኑ የተከዜ ዘብ አባላት ደግሞ እንደቆሰሉና እንደተገደሉ የአንድ አፍታ ሚዲያ ታማኝ ምንጮች አስረድተዋል። ከጥቃቱ በኋላ የፋኖ አባላቱ ወደ ዋልድባ አቅጣጫ እንዳፈገፈጉም ተነግሯል። የዱባዩ ቢሊዮነር አላፍ አል አብቱር ለዶናልድ ትራምፕ የጻፈው ጠንካራ ደብዳቤ። ቢሊዮነሩ አል አብቱር ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ደብዳቤ የጻፉ ሲሆን የገልፍ የትብብር ምክር ቤት GCC አባል አገራትና የአረብ ዓለም ባልመረጡት አደጋ መሃል ከታችኋል ሲሉ ክፉኛ ወቅሰዋል። ለፈጣሪ ምስጋና ይግባውና እኛ ጠንካሮችና ራሳችንን የመከላከል አቅም ያለንን አገሮቻችንን የሚጠብቁ ሰራዊቶችና የመከላከያ ስርዓቶች አሉን። ነገር ግን ጥያቄው የኛ ቀጠና ወደ ጦር አውድማ ለመቀየር ማን ነው መብቱን የሰጠ ብለዋል። የአል አብቱር ግሩፕ መስራች የሆኑት ካልፍ አል አብቱር በተባበሩት አረብ ኤምሬት ህይወት ላይ ተጽዕኖ በሚያሳድሩ ስሱ ጉዳዮች ላይ በግልጽ በመናገር ይታወቃሉ። ይህንንም ግልጽ ደብዳቤ በኤክስ አካውንታቸው ላይ በአረብኛ ቋንቋ አውጥተውታል።